እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርኃዊ በዓልና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን በዓላት በሰላም አደረሳችሁ አደረሰን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ናችሁ። የእመቤታችን የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከ ሰዓት አደረሳችሁ፣ አሜን። እግዚአብሔር አምላክ በምሕረቱና በቸርነቱ ጠብቆ እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል እንደየክብራቸውና እንደየማረጋቸው እየከበሩ የተመሰገኑ ይሁንልን፣ አሜን። እናታችን ቅድስት ኪዳነ ምሕረት በምልጃዋና በአማላጅነቷ ተጠብቀን። ከዚህ በመቀጠል በግንቦት 16 ቀን የሚነበበውን የእናታችን የቅድስት ኪዳነ ምሕረትን ድርሳን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ግንቦት 16 ቀን የሚነበበውን የኪዳነ ምሕረትን ድርሳን ይሄ ነው። ለመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቆማ ስለ እርሱ ያለቀሰችው ለቅሶ አይቶ የሰጣትን ቃል ኪዳን መጽሐፍ ማንበብ ጀምራለሁ። በተሰቀለ ጊዜ በራሱ ላይ የደፉትን የሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእመቤታችን የምሕረት ቃል ኪዳን ሰጣት። የእጁን የእግሩን መቸንከር፣ የጎኑን መወጋት፣ የፊቱን መጸፋት፣ የሰውነቱን ግርፋት አይታ ልቧ ስላዘነ ፋንታ ልጇ ወዳጇ ለእናቱ ማርያም የምሕረት ቃል ኪዳን ሰጣት። ስለ መከራው ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዛሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳን ሰጣት። ዳግመኛም ወደ ሰማይ ስላረገ በመደሰቷ የምሕረት ቃል ኪዳን ሰጣት። ቃል ኪዳን የሰጣት ለእመቤታችን ብቻ አይደለም፣ ከእርሷን አስቀድሞ ከእርሷም በኋላ ላሉት ወዳጆች ሁሉ ሰጣቸው እንጂ እርሱ ወደ አዘዛቸው ስለሚላኩ አንዱነቱን ሦስትነቱን ለሚያመሰግኑ ነገደ መላእክትም ሰጣቸው። በምድር ለሚኖሩ ሰዎች ያማለድ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳን ሰጠው። መወለዱን ለነገራት ለቅዱስ ገብርኤልም የምሕረት ቃል ኪዳን ሰጠው። ወደ እርሱ የምእመናን ጸሎት ያሳርግ ዘንድ ለ24ቱ ካህናተ ሰማይ የምሕረት ቃል ኪዳንን ሰጣቸው። መንበሩን ተሸክሞ ያለማቋረጥ አንድነት ሦስትነቱን ሊያመሰግኑ ለ40ቱ እንስሳት የምሕረት ቃል ኪዳን ሰጣቸው። አጋንንትን ከሳራ ቤት ያስወጣ ዘንድ የጦቢትን ዓይን ያበራለት ዘንድ እንደ እርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምሕረት ቃል ኪዳን ሰጠው። ሰውን የሚጣሉ አጋንንትን ሊነሷቸው ዘንድ ለመላእክት ሁሉ ስልጣን ሰጣቸው። የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ተወልጄ አድናለሁ የሚል የምሕረት ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶች ቃል ኪዳን ሰጣቸው። በደብረ ቅዱስም ማኖራቸው። ኖኅ ከመርከብ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳን ሰጠው። ዳግመኛም የሰው ልጅ በምንፍር ውሃ አላጠፋም የሚል የምሕረት ቃል ኪዳን ሰጠው። ለአብርሃም ለልጆቹ እንደዚህ የሚል ቃል ኪዳን ሰጣቸው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ በእርሱ ይባረካሉና። በወንድሞቹም ለተሸጠ ዮሴፍ የምሕረት ቃል ኪዳን ሰጠው። በግብፅ ምድርም አከበረው። በደብረ ሲና ዕፀ ጳጦስና ምሳሌው ባሳየው ጊዜ እግዚአብሔር ለሙሴ የምሕረት ቃል ኪዳንን ሰጠው። እንዲህም አለው፣ ወደ ግብፅ ምድር ውረድና ሕዝቤን አውጣ፣ እኔም ከአንተ ጋር አልለይም፣ ከፈርዖንና ከሰራዊቱ እጅ አድንሃለሁ አለው። እግዚአብሔር ወልድና እስራኤል ከግብፅ በወጡ ጊዜ የምሕረት ቃል ኪዳን ሰጣቸው። ሕጌን ትእዛዜን ብትጠብቁ በቤተ መቅደስ የምትፈጽሙት በቤተ መቅደስ ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪትና ለአሮን ለነቢያት ልጆች ሁሉ ለመስፍኑ ለኢያሱና ለሌሎች መሳፍንት የምሕረት ቃል ኪዳን ሰጣቸው። ለንጉሥ ዳዊት ለነቢዩ ሳሙኤል ሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናትን መስዋዕታቸው፣ ዕጣናቸው፣ ጸሎታቸውን ተቀበለ። ነገሥታቱ ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያት የተናገሩትን ቃል ኪዳን እውነት አደረገ። ዳግመኛም ከእመቤታችን ከተወለደ በኋላ ለጴጥሮስ ለሐዋርያት ሁሉ የምሕረት ቃል ኪዳን ሰጣቸው። ዳግመኛም ለጳውሎስ ለ70 አርድእትና ለ500 ቤተሰብ መታሰብ ያደረገ ስማቸውን በእምነት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምሕረት ቃል ኪዳንን ሰጣቸው። ዳግመኛም ወልድ ዋሕድ በቤተ ክርስቲያን በቅንነት ለሚያገለግሉ ካህናት የምሕረት ቃል ኪዳንን ሰጣቸው። ተጋድሏቸው በቀናች ሃይማኖት ለፈጸሙ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት የምሕረት ቃል ኪዳን ሰጣቸው።
ለጻድቃን ለነቢያት ሁሉ እንደዚህ የሚል ምሕረት ቃል ኪዳን ሰጠው። በጻድቁ ስም ጻድቁ የተቀበለ የጻድቁን ዋጋ ያገኛል። እነዚህ ከታናናሾች ለአንዱ ሐዋርያው በጻድቁ ስም ውኃ ያጠጣ ሰው ዋጋውን አላስቀርበትም እያለ ሥጋው ደሙ ለሚሰጥባት፣ ለሚጸለይባት፣ ለሚሰገድባት፣ ኃጢአት ሁሉ ለሚሰረይባት ለቤተ ክርስቲያን የምሕረት ቃል ኪዳን ሰጣት። ወንጌል የሚያስተምሩ በካህናት ትምህርት ጸንተው የሚሹ ሁሉ ዋጋቸውን ከኔ ያገኛሉ። ዳግመኛም ዘወትር ወደ አውደ ምሕረትሽ የሚመጣ ሰው ሁሉ አይራብብሽ፣ አይጠማብሽ፣ አይቸገርብሽ አላት። በዚህ ዓለም በወዲያኛው ዓለም ለዘላለሙ አሜን። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደረብና የምሕረት እናት እመቤታችን ታምር ይህ ነው። አስቀድማችሁ አሁንም የሰማችሁት ይህን የቅዱሳን የሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለእመቤታችን ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያቱ ቀን ሰማያት ጸኑ። ከረቂቅ ስልጣኑ የተነሳ ሰራዊቶቻቸው ተገኙ። ስለእመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለእመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጓን መላእክት በተፈጠሩ ልጇ ክርስቶስ በወለደች ጊዜ ያመሰግኑት ዘንድ ስለኛ ለእረኞች በቤተልሔም የምስራች ይነግሯቸው ዘንድ ስለእመቤታችን ስለ ቃል ኪዳኗ እግዚአብሔር በሰባተኛው ቀን ከስራው ሁሉ አረፈ። ስለእመቤታችንና ስለ ቃል ኪዳኗ ሔዋን ከአዳም ሚስትና ረዳት ትሆነው ዘንድ ከጎኗ አጥንት ተፈጠረች። ስለእመቤታችን ስለ ቃል ኪዳኗ አዳምና ሔዋን በስህተታቸው ከገነት እስከወጡበት ጊዜ ድረስ የገነት ፍሬ እየተመገቡ ብርሃን የተጎናጽፈው በገነት 7 ዓመት ኖሩ። ስለእመቤታችን ስለ ቃል ኪዳኗ አዳምና ሔዋን የድነት ቀን በምትወልድ ልጇ በተሰቀለባት ዓርብ በሰርከ ሲኦል ወደ ገነት ተመለሱ። ስለእመቤታችን ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ። ሄኖክም ከሞት ፊት ተሰወረ። ስለእመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረዘመ። ላሜም ከድካም አረፈ። ኖህ ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። ስለእመቤታችንና ስለ ቃል ኪዳኗ የሴም ምርቃቱ እውነት ሆነ። ያፌትም ርስት ሰፋ። ስለእመቤታችን ስለ ቃል ኪዳኗ እስከ አርፋክስድ ጀምሮ እስከ ታራ ድረስ በአምልኮተ ጣዖት የነበሩ ሰዎች ቀድሞ ከነበሩና ኋላም ከነበሩ አባቶች ጋር ተቆጠሩ። ስለእመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከናን ገባ፣ ከመከራም ሁሉ ዳነ። እግዚአብሔር በአንድነት ተቀበለ። እውነተኛ እውቀትም ለእርሱና ለልጆቹ ለልጅ ልጆቹም ተገለጸ። እግዚአብሔርም ከማምለኩ የተነሳ የወንድሙ ልጅ ሎጥ ከጥፋት ወገን አዳነው። ስለእመቤታችንና ስለ ቃል ኪዳኗ ያዕቆብ ከዔሳው እጅ ዳነ። ድንጋይቱም ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለእመቤታችን ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆች ወለደ። ስለእመቤታችን ስለ ቃል ኪዳኗ ሰማዕታት የሊቃውንትና ሃይማኖት ጠብቀው በሰይፍ ተቆረጡ። በጦር ተወግተው በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸውን ፈጸሙ። ስለእመቤታችን ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለእመቤታችን ስለ ቃል ኪዳኗ ሽማግሌዎች፣ ሕፃናት፣ ደናግል፣ መነኩሳት፣ መምናንና መምናት ወንዶችና ሴቶች እስከ ሞት ድረስ ጨከኑ። አሁንም አባቶቼ፣ ወንድሞቼ ለነቢያትና ለካህናት ኦሪት፣ ለነገስታትና ለመሳፍንት፣ ለሐዋርያትና ለሰብዓ አርድእት፣ ለሊቃውንትና ቤተክርስቲያን፣ ለጻድቃንና ለሰማዕታት፣ ለደናግል፣ ለመነኩሳት፣ ለቅዱሳን ሁሉ በእመቤታችን ስም የምሕረት ቃል ኪዳን የተሰጣቸው ለዓለም ሁሉ ሕይወት መድኃኒት ስለሆነ ነው። ከእርሷም አስቀድሞ ስለነበሩ ሁሉ ከእርሷ በኋላ ለተጠሩት ሁሉ የልጇ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል። 5500 ዘመን ሲፈጸም ከእርሷ ለተወለደ ለወልድ ምስጋና ይገባል። ለተዋህዶ ያነጻት ያከበራት ዘንድ ወደ እርሷም ለመጣ መንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። በዕለተ እሑድ የሚነበብ የእናታችን የቅድስት ኪዳነ ምሕረትን ድርሳን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በእግዚአብሔር አንድነት በሰንበተ ክርስቲያን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። መድኃኒታችን ኢየሱስ ክርስቶስ ለእናቱ መልሶ ለሚወዱሽ ሰዎች ሁሉ መሸጋገሪያ ሁኛ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ፣ እኔም ከምድር ከፍ ከፍ እያሉ እንደሆነ ሁሉ ወደ እኔ አስስባለሁ ብዬ በወንጌል ለሐዋርያት እንደተናገርሁኝ የምስበው በምንድን ነው? እኔ ቸርነት መሰላል አንቺ አይደለሽምና አባት የመረጣቸው ሁሉ በአንቺ ወደ እኔ ይቀርባሉ። መድኃኒታችን ኢየሱስ ክርስቶስ ለእናቱ ለማርያም እንደዚህ አላት፣ እኛ ይህን ያህል ለወደደ ፈጣሪያችን ምን ዋጋ እንከፍለዋለና? ቸርና
ቸር እናቴ ይቅር ባይ የንግሥት ስላስገኘን ነው ምን እንከፍለዋለን? ፊቷ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረደ ወተት ንጹሕ የሆነች በነገሥታቱ ቤት ካለው የተክል ቦታ እጽዋት ይልቅ መዓዟ የሚወደድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስ በሥጋ የጸነሰች ከልዑላን ከነቢያት ከሐዋርያት የበለጠች ከክቡራን ይልቅ የከበረች የነቢያትና የዳዊት ልጅ የሆነች ድንግል ናት። የሴቶች ሁሉ መመኪያ የመምናን ሁሉ ክብራቸው ይህች ናት። ስለዚህ ላከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከስጋዋም ከነፍሷ ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንላለን ለዘላለሙ አሜን። መድኃኒታችን ክርስቶስ ለእናቱ እንዲህ አላት፣ የቃል ኪዳንሽ መጽሐፍ የጻፈውን ያጻፈውን አንብቦ የተረጎመውን ቃላቱን ሰምቶ በልቡ የጠበቀ ሰው ሁሉ ከአንቺ ዋጋውን ያገኛል፣ ከኔና ከአንቺ ጋር በአንድነት ይኖራል ለዘላለሙ አሜን። ይህ ድርሳን የምትፈጽሙ ሰዎች ክብር ይገባቸዋል እያላችሁ ይህን ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለም አስቦት አትርሱት። እመቤታችን ማርያም ሆይ በቃል ኪዳንሽ ቃል ኪዳን አስራት እመቤታችን ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትሽን እንደተቀበልሽ የተወደደ ልጅሽን ስለተቀበለው መከራ ብለሽ ኃጢአተኛ አገልጋይሽን አድኝ ለዘላለሙ አሜን። ስምሽን ለሚጠሩ ለወንጌል ልጆች ሁሉ በዚህ ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳን በረከት ክፈቺ። ስምሽን ለሚጠሩ ለወንጌል ልጆች ሁሉ በዚህ ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳን በር ክፈቺ። ለዘላለሙ በእውነት ያለ ሐሰት ይሁን ይደረግ ለዘላለሙ አሜን።